ጉድ ያለው ገንፎ ሲያድር ይፋጃል አለ የአገሬ ሰው። እንግዲህ የአብርሽና የሩታ ድራማ በዚህ ዛሬ ተቋጨ ይመስላል። እንግዲህ ዛሬ ሩታ በጣም ደስተኛ እንደሆነች አመት ሙሉ የተሰቃየችውን ስቃይ አሁን ስላገኘችው ህይወቷ ስለተመለሰ ባሏ ስለተመለሰ ደስተኛ ሆኛለሁ እያለ መታለች። በጣም ደስተኛ ነኝ አታውም እንዲያምሮብኝ እያለ መታለች። እንግዲህ እዚህ ጋር ምን አይነት አገላል እንደማወራ አላውቅም። እዚህ ጋር ማናት ተጎጂዋ? እኔ ተናገር ያለው ቶች ይሄውላችሁ በትዳር መሀል እንኳን የድሮ ፍቅረኛ ክፉ ደጉን አብረው ያሳለፉ ልጆች ናቸው እነዚህ አይደል? አብረው ነው ያደጉ ሲያጡት ከማጣት እስከ ማደግ ማለት ነው። ያልፎ ደግሞ ቤተሰብ አውቆ ተጋብተው ወልደዋል። እነዚህ መሀል የገባ ሰው የሄርሜላ መጣጧ እንደ ወንድሙና እንደ ጓደኛ ሁና ከጎኑ ልትሆን ብለው ነው በናቤል ያመጡት። አያችሁ ሴት ልጅ እህቶቼ፣ ድራማ ቢሆን ከዚህ ተማሩ። ፍቅረኛ ያለው ወንድ ልጅ ያለው ወንድ ትዳር አለው ተፋቷል ተለያይቷል ብላችሁ መሀል አትግቡ። እውነቴን ነው፣ መሀል አትግቡ። ምንም የሌለው ህይወት ከሱ ጋር ብትጀምሩ ይሻላል። እንደዚህ አይነት ህይወት ስትገቡ ዋጋ ትከፍላላችሁ። ወንድ ልጅ ልቡ ደንዳናል። ሁሌ ተጎጇ ሴት ናት። እውነት ሴቶች ሴትን ለማናደድ እያላችሁ መኪና አለው ብር አለው ታዋቂ ነው እያላችሁ ብልሽሽት ያለ ህይወታችሁ አንገት ስብርብር የሚያረግ አንገት የሚያስደፋ ነው። መጨረሻው ያምሩ ሰው ህይወት መሀል የምትገቡ እውነቴን ነው። ለመሰላችሁ ያ ልጅ ከህይወቷ እውነት ያፈቅራታል፣ እውነት ከልቧ አውጥቷታል። ከኔ ጋር የሆነው እውነት እስከ መጨረሻ ይተዋታል። ልጁስ ጋር በሄደ ቁጥር እሷን አያስታውስም። ማሰብ ነበረብሽ ሄርሜላዬ፣ ማሰብ ነበረብሽ። አየሽ ሄርሜላ አገባብሽ እንደ ጓደኝነት እንደ ወንድምነት ብቀጤ ነበረ እስኪጣራ ሁሉ ነገር ነፃ እስኪሆን ከህይወት ውስጥ ከመጨረሻው ከልቡ እስኪወጣት። ምንድን ነው እህቶቼ ትዝ ይላችኋል? የአብረሽ እህት እኮ ስትፈትነው ሄርሜላን አግባ እኔ ፈቅጃለሁ፣ አንተ የወደድከውን እወዳለሁ፣ ሴት ላይ እንድትጎዳ አልፈልግም ምናምን ብላ አውቃ ፈተነችው። አውቃ ነው እሷ። አይታችሁ እንደው ወይም ቪዲዮ ቤዛ ነው ቤዛ እህቱ ታላቅ እህቱ ፈተነችው። እሱ ግን ምንድን ነው እኔ አሁን ለማግባት ዝግጁ አይደለሁም፣ እኔ በቃ ፍቅረኛ አይና ታፈቅራታለሁ እንኳን አላለም ይዛኔ። አያችሁ ምንድን ነው ያደረገው? ወላዋይ ሆነ። ይሄ ማለት እንደገና እህቲቱ ተረዳች። አየህ አለችው ከሩታን አሁንም ተወዳታለህ፣ ገና የሩታ ፍቅር አላለቀልህም ነው ያለችው። አያችሁ አብርሽ ከሩታ አልወጣም። እዚህ ኦዲየንሱ ብለፈልፉ ምን ብትሉ ትሩ እኛ የእኛ ልፍለፋቶች እንደምንም አይቆጥሩትም። እኛ የምናውቃቸው በ15 በ20 ደቂቃ ቪዲዮ ነው። ከካሜራ ውጭ ምን እንደሚሰሩ ከማን ጋር አብረው እንደሚውሉ እኛ የምናውቀው ታሪክ የለም እህቶቼ። እኛን የሚያሳዩን እኮ ሩቡም ማለት ይሻላል የውስጣቸው እኮ ያሳዩን እንዴ። ከካሜራ ውጭ ሌላ ናቸው፣ ካሜራ ላይ ሌላ ናቸው። እኛ ደግሞ ይሄን እያየን ትምህርት እንውሰድ። ማንም ደጋፊ ማንንም አንሳደብ፣ የማንም ደጋፊ አንሁን። ተለያይተን በጉሩብ እስበሳችን አንጣላ። የአረብ ሀገር እህቶች እውነት ትምህርት ውሰዱ። እነሱ አንድና አንድ ድራማ ነው። የእነ አብርሽ ድራማ ተቋጨ፣ አለቀ። ደግሞ ሌላ ይዘው ምን እንደሚመጡ አናውቅም። ስለዚህ በዚህ ድራማ መሀል ማን ነው እየተባለ ያለው? ማን ነው እየተጣለ ያለው? የመዳም ቅመም እስበሱ። የመዳም ቅመሞች አረብ ሀገር እህቶቼ እስበሳችን እንዋደድ። እኛው ለእኛው የምንረድ አንድ ሰው ቢያመው መቼም አበድሩ ብር ወይ ሐኪም ቤቱ ሰጁ ብለን ብንታመም እዚሁ ያለነው ነው የምንደርሰው እንጂ ከኢትዮጵያ መጥተው አብርሽ ሩታ ወይም ሄርሜላ ምናምን አይደርሱልንም። እውነት አትጣሉ ለነሱ ብላችሁ። ሁሉም እኔ የግሬስ ፋሚሊ አይደለም የጨረቃ ፋሚሊን በብሩክ በሃይሚ እየተባሉ ነው ለሶስት ተከፍለው። ሁሉም ተው። እውነት እኛ ማድረግ ያለብን በቃ በሚሰጡት ቪዲዮ መጥፎ ነገር ካቀረቡ ተው።
ጥሩ ከሆነ ጥሩነቱን አስተያየት ሰጠን። ለራሳችን አላስገደዱንም፣ ወደው ስለሆነ አስተያየት ሰጠን መዝጋት እንጂ አንቺ ከሌለሽ አንቺ ራሱ ካፋችን የሚወጣው ነገር እህቶቼ ነገ ያስጠይቀናል። በዛ ላይ ረመዳን ነው፣ ወንጀል እያስገቡን ነው። እነሱ ድራማ ነው እየሰሩ ያሉት። ይሄው ተቋጨ ድራማ። አብርሽ ምን እያለ ነበር? አልፈልግሽም ምናምን ከወንድሙ ከእህቱ ፊት እንዴት ነበር ያመናጨቃት ሩታን? አያችሁ ግን ዙረው ከካሜራ ጀርባ ጨርሰዋል። ታያላችሁ። ለዛሬ አንገቱን ቢደፋም ነገ ጠዋት ሳቅ በሳቁ ነው ይመጣል። ለምን ከልቧ ለወጣትም ያፈቅራታል። እዚህ ጋር ተጎጇ ማናት? ሄርሜላ ናት። ሰላም አሌይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። እንግዲህ የነ አብርሽና ሄርሜላ እኔ ድራማ ነው የምለው፣ ድራማው ተቋይቷል። አብርሽም ወደ ህይወቱ ወደ ልጁ እናት ተመልሷል። ሄርሜላን እንግዲህ ከአሁን በላይ ራስሽን ህይወቱ ኑሪ ብሎ አሰናብቷል። በዚህ መሃል ግን ሄርሜላ ሳዘነችኝ። እኔ ላንተ ስንት ነገር ሁኜ ከጎን ሁኜ እንዴት እንድታረጋኝ ያለህ ነው ያለችው። ሄርሜላ ትምህርት ነው ለሌላ ሴቱ። አየሽ ከጎን ሁኚ። ከጎኑ ስትሆኝ ግን መጀመሪያ ይሄ ልጅ ምንድን ነው ከሩታ ጋር ከልቡ እውነት አውጥቷታል አላወጣትም ብለሽ መፈተን ነበረብሽ። ቶሎ ብለሽ አመት እንኳ ሳትቆይ ወደ ፍቅር መግባት የለብሽም ነበር። ልብሽን መስጠት የለብሽም ነበር። ማመን የለብሽም ነበር። ሄርሜላ ስተቱ እዚህ ጋር ነው ያንቺ። አየሽ ዙሮ ዙሮ መግቢያው ጭራሮ፣ ዙሮ ዙሮ ወደ ልጁ እናት ተመለሰ። ተጎጆ አንቺ ነሽ። አየሽ አንቺ ግን አፍቅረሹ ከልብሽ። በምን መልክ ነው የቀረብሽው? በጓደኛ ነበር ወደ ፍቅር ዞርሽ። ሴቶች ግን ለምንድን ነው ቶሎ ብላችሁ ያን ወንድ ልጅ ከሌላ ፍቅረኛ ወይ ከሚስቱ ሲጣላ ቶሎ ብላችሁ ወደ ፍቅር የምትዞሩ? እህቶች ሁላችሁ አሁን በሀሚና በብሩክ የተፈጠረው ምንድን ነው? ብሩክ ነው ያመጣት ልጅቷን የምታው ማለት ነው። ብሩክ አመጣት። ሲያመጣት ምንድን ነው ሀሚ ጋር ተጣልተው በቡታጅራ ያንተ ሊባለችው በእሷ ምክንያት ሀሚና ብሯ ሰላም አይደሉም። ስላኮረፈችው ሀሚ ወደ እኔ እንድትመለስ ብሎ ሌላ ሴት ይዞ መጣ። በፕራንክ ሀሚ እንድትመለስ አግዢ ብሎ ነው። ልጅቷ ምን ሆነች? ሳምንት ሳይሞላት አፈቅራለሁ ብላ መጣች። አያችሁ፣ ይህ አሁን ህይወቱን እየበጠበጠች ነው። ሴቶች ተው ተው፣ ዝም ብላችሁ ያ ወንድ አፈቅርሃለሁ እሱ እስካላፈቀራችሁ እሱ እኮ ያፈቅራችሁ፣ ልባችሁን አትስጡ። ስለዚህ ሴቶች ከሄርሜላ ተማሩ። እውነት ከሄርሜላ ተማሩ። ሄርሜላውን ትምህርት ይሆንሻል። አብረሽ የፈለገ መልሶ ቢጣላ መልሰው እንዳትገቢ፣ የራስሽ ህይወት ኑሪ። በቃ ይሄ ትምህርት ነው ለራሱ። እውነቴ ነው። መልሶ እንኳ አፈቅርሻለሁ ብሎ ቢመጣ ላበዩ። በቃ አንድ ሰው የጎዳው የተሰበረ ልብ መልሶ አይጠገንም። ከሄደ ሄደ ነው። የተደፋው አይታፈስም። ስለዚህ ሄርሜላ ጠንክሪ እህቴ፣ ጠንክሪ። በቃ ድሮም ከጭቅጭቅ እኔ ሲጀመር የልጅ አባት የሆነ ወንድ አትያዙ። እውነቴ ነው። አታግቡ። ለፍቅርም ለምንም አትያዙ። ለምን? የድሮ ፍቅረኛው ናት። ልጁን ሲል ማገኘቱ ስለማይቀር በጣም ያሳዝናል።